በመካከላቸው ያለውን የሁለቱ ግንኙነት ታወቀባቸው። የአብሳላትና የብሩክ ከሁለቱ ሴቶች ቀጥሎ እሷን ሶስተኛ አንጥቶ ለምን ሚስቴ ናት ብሎ እንደመረጠና ከሷ ነው መውለድ የምፈልገው ብሎ እንደወሰነ ይህ ምስጢራቸው ታወቀባቸው። ጋሽም ልጄ በዚህ ልክ እንድትጎዳብኝ አልፈልግም። ለምንድን ነው በአንተስ የምትጎዳው? ልጄን እወስዳታለሁ፣ አንተ የራስህ ጉዳይ ብሎ ለብሩክ ተናግሮ ሀይሚን ሊወስዳት ጋሼ ወስኗል። እንዴ ለምን እንደዛ ትለኛለህ ብሎ ጋሼ አጠገብም ለመቅለስለስ ብሩክ ቢፈልግም ግን የልጅቷ ማንነት ያብሳላት ማናት? ያብሳላት ከየት መጣች? ያብሳላትና ብሩክ እንዴት ተዋወቁ? መቼስ ጀምረው ነው? እንዴትስ አሁን አንጥቶ ሊያስተዋውቅ ቻለ? እዩ እርጉዝ ሆና እንደገና በሁለቱ መካከል ደግሞ እሷን ማንጣቱ ለምን አስፈለገ የሚለውን ጥያቄ ይህ ጋሽ ፈጥሮበት፣ አንተ ባስረገዝከው ልጅ አንተ ተጠይቅበት፣ እኔ ግን ልጄ ከአንተ ቤትም እንድትቆይ አልፈልግምና ወደ ራሴ ወደ ቤቷ መለሳታለሁ ብሎ ጋሼ ቆርጦ ወስኗል። ሰላም ጤና ይስጥልኝ ወደ የተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ብሩክ እና እዩ እንዲሁም ደግሞ ሀይሚ ሶስቱም እንግዲህ ከብሩክ ጋር ናቸው። ምክንያቱም ከብሩክ ለመሌት የማይፈልጉ ሰዎች ናቸው። እዩም ትላንትና አግኝቷት ሀብሉን መልሶላታል። ይህ የማይሆን ነገር ነው። ስጦታ አንዴ ይሰጣል፣ ስጦታ አይመለስም። ለእሷ መመለስ እንኳን ባይሆን እሷን ቢጠላትና አልፈልግም ቢል እንኳን ያንን ስጦታ ያለመጠቀም ማስቀመጥ ይችላል እንጂ መመለሱ ይህ ተገቢ አይደለም፣ ደስም አይልም ማለት ነው። ያብሳላ ከብሩክ ጋር በመሆኗና እሷ በመመረጧም ደስ ቢላትም ገና የመጨረሻው ውሳኔውን አላየችም። እዩ በብሩክ ላይ ያዝናበታለች። ምክንያቱም እኔ የሰጠው ስለሆነ እንዴት ትመልሳለህ የሚለውን ነገር፣ ይህንን ነገር ደግሞ እሷ በጣም ተሰምቷታል። ጋሼም በልጁ ጉዳይ እኔ ከልጄ የሚበልጥብኝ ነገር ምንም የለም፣ በሰዓቱ የሁለታችሁንም ጥፋታችሁን ለማጣራት ፈልጌ ነበረ። አሁን ደግሞ ጭራሽ ከአንተ ቤት መቀመጧና አንተን ማባረሩ ይህም ተገቢ ስላይደለ የሁለታችሁ ግንኙነት የማይቀጥል ስለሆነ ልጄን እወስዳታለሁ። እንዴት በሰው ቤት ሙጭጭ ግግም ብላ ትቀመጣለህ? አለጋሽ በጣም ተናደደ። ብሩክም ካስደሰታ ተቀመጥ፣ ችግር የለም፣ እንደዛ ማለት አይደለም። እኔና እሷ ብዙ በመልካምና በጥሩ አሳልፈናል። ጋሼ እንዳይከፋ አለው ለጋሼ። እንዴ ምን አይነት ድፍረት ነው? እንዴት እንደዚህ ታደርጋለህ? ሶስተኛ ሴት እንዴት ታመጣለህ? የዚች ልጅ መጨረሻ ሳታውቅ እንደገና የተረገዘውን ልጅ መጨረሻውን ሳታቅ ሌላ ሴት አንጥቶ ምን ማለት ነው? እንዴት ነው ህሊና የሚያስበው ብሎ ጋሼ በጣም ተናዷል። የሀብሉ መመለሱም እናቱ ሰማች። እሙሽዬ በጣም ተቀየመችው። ብሩኬ እያዘንጉብህ ነው፣ በሁለቱ መካከል አንጥተህ ሌላ ሴት ከማስተዋወቅህ ይልቅ እንደገና አብረህ መልካም ጊዜ ያሳለፍካትንና ያስረገዝካትን ሴት ያበረከተችልህን ልዩ ስጦታ እንዴት ትመልሳለህ? ባትፈልገው እንኳን ማስቀመጥ ነው እንጂ አንተ ላይ ጥሩ እየሰራ አይደለም ብለው ሙሽዬም በጣም አዝነዋል። ጋሼ ቆርጦ ተነስቶ እኔ በቃ ስለነበራችሁ ጊዜያቶች እንግዲህ አመሰግናለሁ። ከእንግዲህ በኋላ እናንተ ራስክን ህይወት ከመረጥህ ይችን ልጅ እስከ ዛሬ እንግዲህ አንተ እሷን አስቀምጠህ ነው በእነሱ ላይ ስትጫወት የከረምከው፣ ብዙ ጭቅጭቅ እየፈጠርከው ብሎ ጋሽም ተናዷን። ስለ ልጅቷ ማጣራት ፈልጎ ያብሳላት ማናት ብሎ ጠየቀ። እሷ ማለት በቃ የወደፊት ሚስቴ ናት ብዬ የመረጥኳት ግን ከሁሉም በፊት እሷ ናት ብሎ ደግሞ ብሩክ ግግም አለ። በዛ ምክንያት ደግሞ ከባድ ነገር ተፈጠረ። በእዩ ነው እንጂ ሀይሚ የራሱ ጉዳይ ብላለች። ምክንያቱም እኔ ልጇ አተራማሽ ነው ለእኔ ሆነኝም፣ ግን አሁን
ደግሞ ይችኛዋን ነፍሰ ጡር ሚስት እንዳስረገዘ ሴት እያወቀች ወደ እሱ የመጣችው ህይወት ኢየሩስም ደግሞ ሲደውልላት ለሌላ መስሏት በደስታ ወደ እሱ ጋር የሄደችው የእነሱ የሁለቱ ልብ ነው እንጂ እኔ እና እሱ አልተጋባን በ80 ምንም የሚያናድደኝ ነገር የለም። ከቤቱ ብዙ መስዋዕትነት ከፍያለሁ፣ ለፍቼበታለሁ፣ አልወጣም አለችው። ጋሼ በህግ አምላክ ውጭልኝ አለ ጋሼ። እኔን ሌላ ነገር እንዳታመጭብኝ አንቺ ልጅ ምን ጠፍቶ ነው ሰው ቤት መተሽ እንደዚህ ግግም የምትይው? የራስሽ ቤት አለልሽ አይደለም ወይ? ማረፊያ ያተሻሉ። በቃ ከእሱ የራሱን ህይወት ለመጀመር ያሰበ ሰው ነው። አንቺ ደግሞ በእሱ ህይወት ውስጥ ምን ትሰሪያለሽ? ምክንያቱም ቦታ ካልሰጠሽ አንቺ ምን ትሰሪያለሽ? በክብር እናታሰድብኝ እኔ ወደ ቤትሽ ብለው ጋሼ በጣም ተናዶ ሀይሚን ለመውሰድ ወስኗል። ነገሮቹ እስከሚጣሩ ትንሽ ጊዜ ብላ የብሩክም እናት ተናግራ ነበረ ለጋሼ። ግን እንዴት እንደዚህ ሊሆን ይችላል? እዩን አስረግዞ ከሀይሚ ጋር አሁን ደግሞ የአብሳላትን ማንጣት ይችል ልጅ ምን ይሉታል? የቀድሞ ወይንም ከአሁን በፊት ይሄ ልጅ በድብቅ የራሱን ህይወት የጀመረ ሊሆን ይችላል። ልጅሽ ግን በዚህ እድሜው እንደዚህ ማድረጉ ጥሩ አይደለም። ለእኔ ልጅ እንኳን ችግር የለም፣ ግን ከልጄ ጋር ሌላ ነገር እንዲፈጠር ስለማልፈልግ ልጄን እኔ እፈልጋታለሁ፣ ልጄ ናት፣ ወስዳታለሁ ብሎ ጋሼ ወስኖ ሀይሚን ከዛ ቤት ውጭ ቃሽን ሰብስቤ ብሏታል። እንግዲህ እዩም ሲደውልላት ምን ነገር ሊነግረኝ ነው ብላ ነበረ ወደ ደስታ ሄደችው። ግን ያንን ሀብል ማየት አልፈልግም ብሎ ነው እሱ የመለሰላት ማለት ነው። እንግዲህ ዋናው ነጥብ ብሩክና የአብሳላት የነበሩ ፍቅረኛሞች ናቸው፣ የሚተዋወቁ ናቸው። አብረው ለመዝለቅ ስላሰቡ ነው ሀብሉን የመለሰላት ማለት ነው፣ ወርቁን። እና በቀጣዩ ክፍል ደግሞ እውነት ብሩክ ይጸጸት ይሆን? በሁለቱ ሴቶች ሀብሉን ስለምን መለስኩላት ብሎ ይናገር የሆነ ሀይሚንስ ያስቀየመበት መንገድ የሚለውን በቀጣይ ክፍል ይዘንካች እንላለን። ቤተሰብ ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ቤተሰብ ባይ ባይ።